ፕራንክ የተጀመረ ቀን ጀምረ ነው። ዛሬ ሳምንት ቀረ። ነገ ሪፖርት፣ ዛሬ ትኬት ተቆርጦ እንዴት ትኬት ተቆርጦ ያድራል? ትኬት እንደዚህ አሁን ትኬቱ ሰርዥ ያለው የድራማ ጥግን ይሄ ከሷ ጋር 2 ቀን 3 ቀን የሰራ ልጁ እኔ ውሸት ነው ያልኩት አላለም። እኔ ደስ አለኝ እኮ ዮናስ እኔ ፓስፖርት ራሱ አላሳደስኩም። ይሄ ጽጌና እንትና ማለት ነው ዳኒ ማለት ነው እነሱ ያለበት ቦታ አሁንም እሳት ይቀጥላል እንጂ መቼም እሳት ሳይቀጥል አይሆንም። ባክሽ ሰዓት እኮ አይደለም ሳኑዬ፣ ሲጀመር እነሱ ማንም የተጣላ ሰው የለም። እውነቱን ሰራችሁ እግዚአብሔርን ማንኛቸውም አልተጣሉም። አይገርምሽም? ሁሉም ድራማ ነው ባክሽ ሲጀመር ማለት ነው። እውነቱን ልንገራችሁ ግን ፈጣሪ ይቅር በለኝና ማለት ነው። አሁን ሌላ ሰው ይሰድበኛል ነው እንጂ እውነቱን መናገር እችላለሁ። እኔ ለምሳሌ አይመጣላት ሲሚኝ በእናትሽ አሁን እኔ ያሳዘነኝ የቤዛ ነገር ነው። አንቺ ባክሽ ነገ ይታረቃሉ። ቤዛ ነገር ስሚኝ፣ አሁን አብርሽና ሮታም አሁን ፍቅር ላይ ስለሆነ አብርሽም እኮ ቤዛን በጣም ስለሚወዳችሁ አሁን ለምሳሌ በኤፋም ላይ አንፈርድም። ለምን ግራ ገብቷል። እስከ ዛሬ ዘግታለች። ስትታይ ያለ ዛሬ ነው ስለመጣች ስለሆነ ዛሬ ነው መጣችው አይደል እንዴ? ዛሬ ስለሆነ ነገም ቢሆን ሌላ ቃኔም ማረጋጋት አለብኝ ብዬ ነው። ሌላ እሱ ትክክል ነው። እሺ አንድ ጥያቄ ሊጠይቃችሁ፣ ፀጉሯ ምን ሆኖ ነው? አንቺ ደግሞ ፀጉሯ እሷ መብቷ ነው እንዴ? እናንተ ምን ጉድ ናችሁ? ፈጣሪ ትግስቱን አንቺ አሁን ምን እያደረግሽ ነው? ምን እየሆንሽ ነው? ማንም አያውቅም አይደል? እኔም እንደዛ አይደለም። ትክክል ነው፣ ትክክል ነው። እሱ ግን ነገር ማለት ነው በፀጉሯ ነው የሚታምረው እያለች ነው። ያ ችግር እስከምናዳመጥ ምንም ማለት እንትን አይጠብቅንም። ኤፋን በጣም ስለሚወዳት በጣም ስለሚያፈቅራት አሁንም ታያለሽ ይመለሳል ብላ እላለሁ ማለት ነው። እሱ እኮ ማለት ነው እንደ ድሮ ስንቀጥል ምናምንም ይሄ ነገር አውሬ ነው እያለ ያለው ማለት ነው። እኔ እሷ ደውላ ደንግጬ በቃ ደንግጬ እያለች ደስተኛ እኮ ነው። እቺ የዱሚትን ባዶ ብራ ብሎ ማለት ነው። እንዴት እንደሆነ የሚታምራል። ልምቡጥዬ ሆና ነው መጣችው የኔ እናት። ከኤዱ ጋር ከመጣ በኋላ ቪዲዮ ራሱ የኤፋ ቤት ገብቼ ማየት ትቻለሁ ከነካቴ ማለት ነው። አረ እኔ ያለው ባክሽ ጋሽዬ ጋር ሲመጣ አንዳንዴ ከቺ ልጅቷ ጋር አላያትም ነው። እኔም እኮ ከልጅቷ ጋር ነው እንጂ ከሌላ ሰው ጋር ቢታይ ሲመጣ ከአንዋር ጋር ሲመጣ ከጋሽዬ ጋር ሲመጣ ይሄን ቪዲዮ አለው። ግን እቺ ልጅቷ ካለች ጭራሽ ይታያል እኮ ቤዛ ጋር አይተሻል። ዛሬ ስንት ሰው እንደዋየ ስንት ላይፍ እንደሆነ አይተሻል። በኮሜንቱ ደስ የሚል ነገር ማለት ነው። ለኤፋ ራሱ ይሄ ኮሜንት አይቶ ቶሎ ነው ቤዛዬ ዌልካም፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ። በቃ ይሄ ነው የሚያለቅሰ ሸንጉል ጨምሮ ማለት ነው። ቤዛን ነው የምወዳት ቤዛ ነው እባክሽ። እዛ ቤዚ 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 እያለው ነው ሁሉም እዛ ላይ ማለት ነው። እኔ ቅድምም ለልጆች ሲጀመር ምርጥ ልጅ እኮ አስተዋይ ምርጥ ልጅ ናት። ነው ምን ምርጥ ልጅ ናት። በጣም ቀስ ብለህ ነው የሚታወራው። ሲብኝ በእናትሽ ቀስ ብላ ሲታወራ ደስ አይላችሁም? የምሬን እስቲ እንደ ድሮ ነው ለዛው ሞዳት እሷ ነው እንደዛለችው እሷ ነው እንደዛለችው ያልጨረስኩት ቪዲዮውን ማለት ነው የምትለው ያቺ እኔ አልወዳትም። እግዚአብሔርን ምን ቀልቀላ ነገር ናት። እኔ በአንተ ፍቅር ለፍቅር እኔ አሞኝ እኔ ተኝቼ አንተ ፍቅር አልሰጠም ትላለች። ደግሞ እሷ ካታመመች ቁጭ ብላ አታመምም። ፍቅር እሷ ቅድም ውለጅ አንዱን በቃ ውጭ ብሎ ልክ እንደዛ እሷ ደግሞ አሁን ለምሳሌ ኤፍሬም እኮ አያፈቅራትም። እሷ በግድ ስለተጠገች ያፈቅራሻል እንዴ ማለት ነው። እንዴ እሷ ሂጂ ሂጂ በቃ ሁለተኛ ትምጭ አልፈልግሽም ማለት አንድ ቀን አይደል? እኔ ቢሆን አልመጣም ሞቼ ማለት ነው። እኔ ሞቼ እሱ ከዚህ በፊት ስንት ቀን በፕራንክ ራሱ አልፈልግሽም አንቺ ነሽ እንጂ ፈልገሽ የመጣሽው እኔ ፈልጌ አልሄድኩም ምናምን ብሎ ስንት ቀን ያወራ። እኔ ዞር ብዬ ላይ እንደዚህ እያንቆሽሽ እሷ ግን እድሜ 23 ነው ወይስ ምንድን ነው የምትለው? እናቂ ሐራም አላለች ሶፊ ሐራም እቺ ነው የራያ እጨን እኮ ነው ክዜ 23 ገባን አለኝ።
የሶስት ገባ ፍፄ ይገባል 30,000 ይገባል። አንቺ ኤስ ነኝ ደግሞ ማለት ነው። እኔ ልጠራት ስል ነው እንዴ አንቺ መጠራት ሊሊዬ ማለት ነው። ስምሽንና የድሮ ፕሮፋይልሽን በጣም ወዳቸው ነበረ። የድሮ ፕሮፋይል ምንድነው? የድሮ ፕሮፋይሏና ስሟን ወዳታለሁ። የድሮዋን ማለት ነው ሁለቱንም። የድሮ ምንድነው ፕሮፋይል? ሊሊ አንቺ አታወሪም መልሽልኝ። አዎ ቆይ እሷ ትመልስልሽ። እኔ ከዚህ ፕሮፋይል ቀጥያት ነው ያወቅኳት። እኔ የድሮ አላውቅም። እኔ ከዚህ በፊት አውቃታለሁ። ያቺ ፕሮፋይል በጣም ነው የምታምረው፣ ወድላታለሁ። እቺ በጣም ታምራለች እኮ ሻባ የራሷ ፎቶ ነው። ሁሉም የራሷ ነው፣ ግን ያን ነው እኔ የምወድላት። ሲሞን ሲሞን ልዬ ነው የሚባል ብቻ ጠጥታለች። ልዩ ነው የኔ ጠንበላል ማለት ነው። ክፈቺ አታሽቀብጫችሁ ኤስ ማለት ነው። ያው የሐላባ አታሽቀብጫ ሌሊዬ ህይወቴ ናት እኮ ቤት ማለት ነው። ካቺ ልጅ ስራ ነበረኝና እንደዛ ነው እኮ። ወይኔ የት ሄደሽ ነው የመጣሽው? ሌሊዬ ማለት ነው። ቆይ ይታ 50 ምናምን ደርሷል። የምር ምንድነው ሌሊዬ ማለት የኔ ጠንበላል ሲልሽ ማለት ነው። 10,000 ላይ ደርሷል ማለት ነው። ያቺ ልጅ ጋር ሲሰራ 10,000 ገብቶ ያውቃል። አራ እሱ እኔ እሷ ጋር ሲጀመር እኔ ይሄ ቪው ምናምን ማየት ራሱ እኔ ደስ አይለኝ። እኔ እንትኑ ራሱ ሰው ራሱ እንትን አይወዳትም እኮ የሆነ ሰው ሲባል የሰራችበት ቪዲዮ ሄጄ አይቼ እመጣለሁ። በቃ እስኪ ቆዩ። ሌሊዬ ጠንበላል አውሬ ለምን ዝም አልሽ? ሀኒቾ ማለት ነው። ኮንግራይኔ ናት። አዎ 23 ገባልሽ ባልሽ። አሁን ደግሞ የምር ነው እስከ ማታ ማለት ነው 25 ይገባል እርግጠኛ ነኝ። አዎ ከዛ ነገር ፖስቼ መጣሁ። ለምን እንደወጣው መሰለሽ? አንዴ 50,000 ሲገባ እኔ ቤት ታከብሪያለሽ አይደል? ቆይ አይደለም 100,000 ሲገባ የራያዋ ማለት ነው። የጠንበላል ስንት ገባልሻችሁ? ምን ቆይ እስኪ አይቻችሁ ልምጣ። ያኛው ስንት ገባስ? አይተሻት ሃኒ እኔ ቤት ነው የሚታከብሪ 50,000 ሲገባ። አዎ አንቺ ቤት ነው የማከብረው። ትክክል አይደል? ምን ነው አንቺ የሚሳ ሳብ መሰለሽ እንደ የጋራችን ቤት ሰው እኮ ነው። አዎ የጋራችን ነው። አዎ ችግር የለም ጉዴ ማለት ነው። ባልሽ ባሌ ነው በይሰሊማ። አዎ እኔም ለዛ እኮ ነው ፍፄ 50,000 ሲገባ እኔ ቤት ታከብራለሽ እያልኩት። ችግር የለም አንቺ ማለት ነው። አንቺ ለሁሉም ይበቃል ባልሽ። ችግር የለም ሰሊማ ማለት ነው። ምን ታመጣለህ? አከብራለሁ ላይኩ 2,600 5,000 ምናምን ነው። ግን እንትኑ ምን እይታ 50 ምናምን ነው። አሁን ብቻ 50 ገብቷል። እስከ ነገ ማለት ነው 60 ማለት 100 እያባለ አሁን አይታችኋል። ከቤዛ ጋር ሲመጣ ማለት ነው። እቺ ሁሉ ነገር ቆዝመች ሩኬ ቪዲዮ ላይክ እያረጋችሁ እያለች ነው። የብሩኬ ጭቅጭቅ አያስፈልግም። ይሄዳል እሱ ራሱ ያለ ንክንክ ምንድን ነው ያለ ንክንክ ይሄዳል። ግን የአይሚ ነው የማይሄደው። እኔ ማለት ነው ለብሩኬና ባክሽ ይሄዳል። ሰኒ ለምንድን ነው የሙቪ ቻናል ሼር ማታረጉኝ? እኔ አንድ ነገር ልጠይቃችሁ። አያሳዝኑም እንዴ እናንተ? ወንድማችሁ አይደል? የማን ነው ውዴ? እኔ ወንዶች እኮ አያደርግም ብቻ ሰሊማ አውሪ ለምን ግን የማን ነው? የሙቪ ቻናል እኔ ራሱ እግዚአብሔር በጣም ነው የሚያሳዝነኝ እኮ። ካሳዘናችሁ ቻናሉ ተመቷል እያለ ነው መልሶ እያለ ነው። አረጋጋቱ ነው። በምንድን ነው የተመታው? ሰኒ ገደል ግቢ ሼር አድርጊ። የሆነ ጠይቄሻለሁ። 40 ሰው አላችሁ። እስኪ የሙቪ ቻናል ሼር ኮፕሊንግ እያረጋችሁ ላይክ ማድርጉ። ሰኒ አንቺ ባናትሽ ተተከው ሃይሚና ብሩኬ እዚህ ተኝቷል። ባክሽ እዚህ ማለት ነው። እስቲ ላሳያ አንቺ እነሱ ያሳየ ቦታ አንቺ ሃኒ ተብዬው ማለት ነው። ፍፄ ከመጣ ሙቪን ጥለሻል። አንቺ ሼር አድርጊያ ልልዬ ነው ተከለሽ። ከባል ማን ይቀድማል? ከባልና ከጓደኛ ማን ይቀድማል? ሰሊ እዚህ እየተመተሽ እዚች ላይ እንትን ሆኖ እኮ ነው። ሰኒ እንዴት አየሽ? እዛ ሰፈር ቪዲዮች ወይ ምሽክላ ነው
እንዴት ነው ያየሽ? እናንተ እንደኔ የቀና ሰው አለ? እኔ ቀናው ኧረ ማለት እኔ ነው። ምን አለ ማለት የኔ ተራ መቼ ነው አልኩ። ከዛ ሳስታውስ ማነው ሱሱ ናት እኮ ግማሽ ግማሽ ላይ አይዞሽ ሱሱ እያልኩ ነው ያየው አለች። እኔ